ወይ yes እንዴት እንዳገኘዋቸው ታውቃላችሁ? አሚን ብዙዎቻችሁ ቪዲዮ አይታችኋል። ኦፍ ኮርስ ዲቻ ቮይስን ሳገኛቸው ግን ዲቻ ቮይስ እንዴት ያገኘዋቸው መሰላችሁ? የሆነ ኢቨንት ነበረኝና የዛኔ ወደ ስንት ሰዎች ነው ወደ 50 ሰዎች ምናምን ጠርቼ ስለ ቲክቶክ ትምህርት ልሰጣቸው ማለት ነው። ከዛ ስፒከር የለም ተባልኩኝ። የሆነ ሆቴል ነበርና ስፒከር የለም ተብዬ ስፒከር ፍለጋ እሁድ ነበረ መሰለኝ ስፒከር ፍለጋ ተጨናንቄ ያለ በቃ ላይ እውነት ለመናገር አድር ነው ስፒከር ፍለጋ ወደ ሆነ ሾፕ ሄድኩኝ። የዛኔ ሌላ ማናጀር ነበረኝና አብረን እንሂድ ብላም ተባባል። በቃ ይዘጋል በቃ ተስፋም አልነበረም። ዝም ብለን በቃ ካሉ ከከፈቱ ብለን ነው ዝም ብለን ይሄድ ነው ተረዳችሁ። እና ከዛ እየሄድን እያለ ዝናብ ምናምን እየመታ ነበርና ከዛ ቦሌ ደረስን። የሆነች ያሪስ ቪትስ መኪና ውስጥ ነበርኩኝ ራይድ ውስጥ። ከዛው ሹፌሩ ይስቃል ለምንድነው የሚስቀው ምናምን ብዬ እሱን አየሁትና ከዛ ማናጀሬ መሳቅ ጀመረ። ለምንድነው የምትስቁት ምናምን ብዬ ዞር ብዬ አየሁ። እነሱ አይተው መሳቅን መረጡ። ተረዳችሁኝ? እውነቴን ነው የምላችሁ እንድታስተውሉ ብዬ ነው። መሳቅን መረጡ። እኔ አየሁ በሰከንዶች ውስጥ ከእግዚአብሔር ጋር አወራው። በሰከንዶች ውስጥ እነዚህ ልጆች ናቸው አለኝ። ናቸው ለምን እንደሆነ አላውቅም። ናቸው አጭር እንትን እኮ ነው አጭር መልእክት ናቸው። ምንድን ናቸው? አየኋቸውና ብርታታቸው ተገነዘብኩ። እውነት ለመናገር ግዴታ አይሰጠህም ማንም ሰው። እዚህ ሀገር ግን አስመሳይ ከሆንክ የውሸት ማንነት የምትኖር ከሆነ ምን ይሆናል መሰላችሁ? በቃ ላይ እስር ቤት ውስጥ ነው የምትሆነው። ጥቅም የለውም፣ ትጎዳለህ። በቃ ላይ ጥቅም የለውም። በቃ ቤተሰቦችም ይጎዳሉ፣ አንተም ትጎዳለህ። አይሳካልህም፣ አያልፍልህም፣ አትለወጥም። ዮሐንስታን አትለወጥም። በቃ ሁሌም የማትፈልገው ህይወት ውስጥ ሆነ ትኖራለህ ማለት ነው። ዮሐንስታን this is what I'm saying። በቃ ላይ በቃኝ እና ምጸልይላችሁ ለሁላችሁም አሁን ህይወታችሁ ከከበዳችሁ መሻገር ካቃታችሁ እውነቴን ነው የምላችሁ ህይወት አጭር እንደሆነች እንድታስታውሱ ነው። ህይወት አጭር እንደሆነች እንድታስታውሱ እፈልጋለሁ። 1000 ዓመት እንዳላችሁ መኖር እንድታቆሙ እፈልጋለሁ። እውነቴን ነው የምላችሁ። አሁን እዚህ ቁጭ ብላችሁ ያለ ይህ እንትን ሊወድቅ ይችላል። በቃ ላይ ግልች መንገድ ስትወጡ በመኪና ልትገጩ ትችላላችሁ። በቃ ምንም በቃ ይሄ እቺ ህይወት ጋራንቲ የላትም። በቃ ቅጽበት ነች። ቅጽበት የሆነች ህይወት ነች። ነገ አልሞትም ብለህ ስትኩራራ ነው ፈሪ የምትሆነው። ተረዳችሁኝ? እውነቴን ነው የምላችሁ። አንድ ቀን አስታውሳለሁ የሆነ ልንገራችሁ ስለዚህ ነገር አንድ ብላችሁ ጻፉ እስኪ። ስለዚህ ነገር ልንገራችሁ አንድ ብላችሁ ጻፉ። አንድ ብላችሁ ጻፉ ልንገራችሁ። አሁን አንድ ብላችሁ ጻፉ። የሆነ ፖድካስት ላይ ሄድኩኝና ይሄ የሄድኩበት ፖድካስት ካት ተደርጓል። ማለት የተናገርኩት የሆነ ጥያቄ ተጠይቄ የመለስኩት መልስ አልገባም ወደ ፖድካስት ወደ ቪዲዮ ማለት ነው። ቢካዝ ትንሽ እንትን ይፈጥራል። ምን ማለት ነው ምናምን የሚያስብል መልስ ነው፣ ግን ደግሞ ሀቅ ነው። በቃ ላይ የሆነ እውነታውን የሚያሳይ ማለት ነው። ምን ተባልኩ መሰላችሁ? አዶናይ ለምንድን ነው ሰዎች ማትፈራው? ማትፈራው የሆነ ለምንድን ነው እንደዚህ ደፋር የሆንከው ኮንፊደንት የሆንከው? ስለ ሰው ለምንድን ነው ማይጨንቀህ? መንገድህ የምትመራው ሲተርቡ ሲያሙ ሲያወዳድቁ ሳትሰማቸው ቀና ብለህ ለምንድን እንድትሄድ የሚያደርግህ ነገር ምንድን ነው ተብዬ ተጠየቅኩላችሁ። መልሱን ምን እንዳልኩኝ ታውቃላችሁ? ይህ መልስ ማለት ነው ካት ነው የተደረገው። አልገባም ወደ ፖድካስቱ። አንድ ብላችሁ ጻፉ ልንገራችሁ መልሱ ምን እንዳልኩ። ኦኬ አዶናይ እንደዚህ ደፋር ያደረገህ ምንድን ነው? ሰው እየተረበህ ሊያወዳድቅህ እየሞከረ ጎዶሎነት ድክመትህ እያወጣብህ ቀና ብለህ ደረትህን ነፍተህ ይገባኛል እንድትል የሚያደርግህ ነገር ምንድን ነው ተብዬ ተጠየቅኩላችሁ። መልሴ ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ
የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አርሲ ወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው እውነት ለመናገር። ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች ታባቱ። ተረዳችሁ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብዙነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግን ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ አይደል? በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ ሐሳብ ምን ያደርጋል? ኦኬ ጎዶሎነትህ ትቀበልና ኦፍ ኮርስ አዶናይ ጎዶሎነት አለው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሁን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላረም? ምን ችግር አለው? ሁላችን እንዴ ሁለታችንም እንራበት። ምን ችግር አለው እንዴ? የኔ አር ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። እውነት ለመናገር ምን ችግር አለው? አሁን አይ ሆፕ የምሳሌ ገብቷችኋል ብዬ አስባለሁ። እና እቺ ምክር ነች የተቆረጠችው። በጣም እውነቴን ነው የምላችሁ። እና የምክር ልሰጣችሁ ስለፈለኩ ነው ወደዚህ የመጣሁት። አይ ሆፕ ዛሬ አስተማሪ ምክር ነበር ብዬ አስባለሁ። ሁላችንም ስኬት ላይ ሆነን ማየት ፈልጋለሁ። ትልቅ ደረጃ ላይ ደርሰን ማየት ፈልጋለሁ። ኢትዮጵያ ከፍታ ላይ እንድትሆን ፈልጋለሁ። ኢትዮጵያ ከፍ የምትለው እኛ ከፍ ስንል ነው። እኛ ወጣቶች በንጽህና ከፍ ስንል፣ ሰው አለመጉዳትን ስንማር፣ ሰው ሲሳሳት ካየንም ለራሱ የዛ ሰው ስህተት አውጥተን በቃ ማንቋሸሽና እንደዚህ መጸየፍ ሳይሆን የኛንም ስህተትን ማየት። because የሌላ ሰው ስህተት የሚያጸይፈን ከሆነ የኛም ስህተት ያጸይፈናል ማለት ነው። ለሌላ ሰው ይቅርታ ከሌለን ለራሳችንም ይቅርታ የለንም ማለት ነው። ተረዳችሁ? የሌላ ሰው ሰዳቢ ከሆነ የራሳችንም ሰዳቢ ነን ማለት ነው። የሆነውን ነው የምናካፍለውና ንጽህናን፣ መረዳትን፣ ይቅር ማለትን እጸልያለሁ ለሁላችሁም። ወዳችኋለሁ። በቃ እንግዲህ ይህ ነበር ዛሬ። I love you so much. I hope ተምራችኋል ብዬ አስባለሁ ከዚህ ላይፍ። ያማን da 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 da.
ባየው ባየው አልሰለቻለኝ ባየው ተፈጥሮ የታደለ ማነው አይንሽ አልሰለቻለኝ ባየው ተፈጥሮ አልሰለቻለኝ ባየው ኦዲዬ እንዲረጋጋ አንቺዬ ከነጋማ ቢያብራ ነው ያው ገና ነው አንቺዬ ከነጋማ ከነጋማ ወዲያ ፀሐይ ከደመቀ ምንም ሳላውጋሽ ሌሊቱ ካለገ ሆና ብትናፍቂ ተጠያቂው ማን ነው አይንሽ አልሰለች ያለኝ ባየው እርስሽን ባየው ባየው አልሰለች ያለኝ ባየው የታደለ ማነው አይንሽ አልሰለች ያለኝ ባየው ሄይ 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 ዋው እሳይለም ቪዲዮ እኔ በጣም ደስ የሚለኝ በቃ ቪዲዮ ሳየው አልሰለቻለኝ ባየው ሆድዬ እና ቻው ልበላቸው ጊዜ ቆየው ላይ ለመጀመሪያ ጊዜ ቆየው አልሰለቻለኝ ባየው 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 ምን አይነት ዘፈን ልክፈት በእናታችሁ ምን አይነት ዘፈን ልክፈት አልሰለቻለኝ ባየው 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 የማን ዘፈን ልክፈት ዮዬ ደግሞ በቃ አዲስ ዘፈን ልትለቅ ነው አሚን አልበም በቃ ቀውጢ እናደርገዋለን ታባቱ ቀውጢ እናደርገዋለን ቀውጢ እናደርገዋለን እስኪ ምን አለ አላቋረጥ ጀምሬ ሳላይ ላይ ፍቅር ይሄ ዘፈን እንግዲህ የሆነ ነገር ዮማሪዮስ ይህ ዘፈን በቃ እኔ ምንም ማድረግ አልችልም እኔ ሪሚክስ መግባት አለብኝ እዚህ ዘፈን ላይ ንገሩት ዮማሪዮስ ሄዳችሁ አዶናይ ሪሚክስ አስገባው አዶናይ ሪሚክስ መግባት አለበት በሉት በትግርኛ ዮ ማሪዮስ ተመልሷል አላቋረጥ ጀምሬ